ጤና ይስጥልኝ እንደምን ዋላችሁ እንደምን ከረማችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ዛሬ ሊንክድኢን ላይ ሁለት ሀሳቦች ፖስት አድርጌ ነበረ። በመጀመሪያ ደረጃ ኢትዮጵያውያን አፍሪካውያን ብዙ መተባበር እንዳለብን፣ ብዙ መስራት እንዳለብን ብዙ ሊነገረን አይገባም። ነገር ግን የሚጠበቀውን ያህል ደግሞ እየተባበርን ነው የሚል ስሜት የለኝም። ለዛ ሲባል እንግዲህ አገር ቤት እንደዚህ ብዙ የአፍሪካው ፖለቲካ ምኑ ቀላል ስላልሆነ አገር ቤት ሆነን አብረን እንስራ ስንል ምናልባት ለምሳሌ ፖለቲካው አስቸገረን እንደዚህ የምንለው ጉዳይ ስላለ ከኢትዮጵያ ውጭ ስንሄድ ስለምንድን ነው ያለውን እድል ማንጠቀምበት የሚለውን እንደ ቁጭት ነው። እሺ አንተባበርም ለማለት አይደለም፣ ኔጌቲቭ ኢነርጂ ለማድረግ እንፈልጌ አይደለም። እኔ ከየስ ኢትዮጵያ የተማርኩት ነገር ማአት ኢትዮጵያውያን በጣም ብዙ ኢትዮጵያውያን ብዙ ልበቀና የሆኑ ኢትዮጵያ የሆኑም ያልሆኑም የኢትዮጵያ የተለያዩ ሰዎች አብሮ መስራት እንደሚችሉ እንደሚፈልጉ አይቻለሁ ላለፉት 5 ዓመታት ማለት ነው። እና ዝም ብዬ ኔጌቲቭ ሰዎቹን ዲስከሬጅ ለማድረግ ወይም ደግሞ የኛ ማህበረሰብ ለመውቀስ አይደለም። እሺ እንድትረዱ የሚፈልገው ነገር እውነታው ምንድነው? ውስጣችን ብዙ ቁጭት አለ። እንደምታውቁት ዓለም ያለበት ደረጃና ህዝባችን ያለበት ደረጃ ተኝቶ የሚያሳድር አይደለም። እንደው ካሰብንበት በቼም የግድ የኔ ወንድም ወይም ያንተ ወንድም መሆን የለበትም። የኔ እህት ወይም ያንቺ እህት መሆን አይጠበቅባቸውም። የራሳችንም እህቶችና ወንድሞች ናቸው። የራሳችን ቤተሰቦች ናቸው። የራሳችን ወገን ነው እና ራሳችን ነን። ለምሳሌ እዚሁ አሜሪካ ሀገር የተሻለ ምንለው ሀገር ላይ እንኳን ብዙ ድጋፍ የሚፈልጉ ኢትዮጵያውያን አሉ እና እያለን ግን አንሰን ስንታይ ይቅር ይለኛል። ለህዝባችን ካለኝ ክብር በመነሳት ህዝባችንን ራሳችንን የተሻለ ቦታ አርጌ ስለማስብ እንችላለን ብዬ ስለማስብ ነው ደጋግሜ የምጎተጉተው እንጂ የተለየ ዓላማ ኖሮኝ አይደለም። ዝም ብሎ ሰውን ዝቅ አድርጎ ለማየት አይደለም፣ ወይም አነሰሰሪ የሆነ ኔጌቲቭ ወሬም ፈልጌ አይደለም። ሆነስትሊ ስፒኪንግ እኔ በጣም የሰለቼ ነገር ቢኖር ዚስ ዴይዝ አሉታዊ ወሬ ነው። በቃ ኔጌቲቭ ኢነርጂ ያስጠላኛል፣ አስጠልቶኛል በጣም በተደጋጋሚ ስላየው ማለት ነው። እና ራዘር እኔ ፖስት ያደረኩት ምንድነው ዋው እስቲ ምን እንስራ፣ ምንድነው እጅ ላይ ያለው ምን ጠይቀ ነው እምቢ የተባልከው፣ እስቲ እንተባበር አይነት ብለው ወደፊት ይመጣሉ ብዬ አስቤ ነው። እና እንግዲህ እንደምታውቁት ብዙ የተጀመሩ ስራዎች አሉ እጃችን ላይ። አንዱ ሜንተሪንግ ነው። ዛሬ ኪዲ ከካናዳ በጣም አሪፍ ልምድ ሼር እያደረገች ነበረ። ያው እንደ ብዙዎቻችን የምንለው ምንድነው ጊዜ የለንም የምንለው ጉዳይ አለ። ጊዜ የለንም ማድረግ እንፈልጋለን፣ ጊዜ የለንም የምንለው ጉዳይ አለ። በሳምንት 30 ደቂቃ ጊዜ ያጣ ሰው የለም ባይ ነኝ። እኔ ደግሞ 30 ደቂቃ ለወጣቶች ብትሰጥ ሰብሰብ አድርገህ ብትሰጣቸው ብዙ ነገር ይሻሻላሉ። ይሄ አገር ውስጥ ያላችሁትንም አገር ውስጥም አገር ውጭ ያለነውን ሁሉንም ነው የሚመለከተው። እና በተለይ የዚህ ስኮለርሺፕ የሚባል ኤሪያ ላይ በጣም ብዙ የተሳሳተ ግንዛቤ ነው ያለው። አብዛኛው የኢትዮጵያ ወጣት ህይወቱን እንዳለ የሚያስበው ከሀገር ውጭ አድርጎ ነው የሚያስበው። 100 ወጣት ቢሞክር ምናልባት የሚሳካለት ከ100 7 ወይ 5 ነው የሚሆኑት። 93 94ቱ በቀጥታም ይሁን በተዘዋዋሪ ኢትዮጵያ ነው የሚኖሩት ማለት ነው። ይሄን እውነታ በደንብ ለወጣቱ መንገር አለብን። ስለዚህ እንደዛ እያደረግን ሀገር ውስጥ ደግሞ የተሻለ ህይወት የሚያገኝበትን መንገድ መስራት አለብን። እኔና እናንተ በተለይ እነኚህ ነጫጭ ፀጉር ያወጣን ሰዎች ማለት ነው። እና አሁን ደግሞ እንደምታውቁት ከበጎ አድራጎት ባለፈ ኢንቨስትመንት ብለን መተናል ወደፊት። እኔ እነኚህ ቪዲዮዎች ሪከርድ ማድረገው ሚዲያ ላይ ማስቀምጥበት አንዱ ምክንያት እንደምታውቁት ብዙ ጊዜ ቢዝነስ ሲሰራ በግልጽ አይሰራም። ቢዝነስ አንዱ የሚታወቅበት በሚስጥራዊነቱ ነው። ኮፒ እንዳይደረግ ወር ምናምን አይ ዶንት ኖ እኔ ለምን ያን ያህል ሚስጥርም እንደሚሆን። ግን አሁን እንደው ከብት ማርባት ሚስጥር አለው? ዶሮ ማርባት ሚስጥር አለው ወይ? ቡና እንስራ ቢባል ምን ሚስጥር አለው? ምንም ሚስጥራዊ የሆነ ነገር የለው። ግን ለብዙ ወጣቶች ከኋላ ለሚመጡ ወንድሞችና ለእህቶቻችን እንዴት እንደጀመርን ከየት እንደጀመርን በሂደቱ ላይ ምን እየተሰራ እንዳለ ከስክራች ጀምሮ እንዲያውቁ ፈልጋለሁ። ኦኬ አሁን ብዙ ጊዜ እኔ ሚዲያ ላይ ያለሁኝ የሆነ ሐሳብ በመናገርና ባለመናገር መሃል እኔ ላይ የተለየ የሚመጣ ለውጥ የለም። ኦኬ ግፋ ቢል ጥሩ ኳሊቲ ያለው ቪዲዮ ፖስት ላላረግ እችላለሁ። ወር እንደዚህ የምታዩት እኔ ከኔ የምታዩት እንትኖች ምናልባት ብዙ ሰው ማይናገራቸውን ነገሮች ደፍሬ ልናገር ይችል ይሆናል። ይሄ የለበስኩት ልብስ ታዲያ ክብር ያለው ልብስ ነው። እሺ የኢትዮጵያ ወጣቶች ሲባል
ዝም ብዬ ስሙን ብቻ እንትን ማድረግ አልፈልግም። ለኢትዮጵያ ወጣቶች ክብር አለኝ። እነሱ ናቸው ነገ ሀገሬን የተሻለ ቦታ የሚያደርሱት። ወደድንም ጠላንም ሀገራችንን ሞተው ደም እያፈሰሱ ምን እያደረጉ ወደፊት ይዘው እየሄዱ ያሉ ወጣቶች ናቸው። ሌሎቻችን ከርቀት ሆነን ወይ ገንዘብ አግዘን ሊሆን ይችላል፣ ወይ በተለያየ ቦታ አበራተን ሊሆን ይችላል። ነገር ግን እንደ ወጣት ለሀገር ዋጋ የሚከፍል የለም። እንደ ወጣት ነገን መሸከም የሚችል የለም። አስተዋይ ከሆን ወጣቶች ላይ ልጆች ላይ እንሰራለን ማለት ነው። ችግኞች እላቸዋለሁ እኔ። አሁን የቢዝነስ ሀሳብ ያላቸው ወጣቶች አሉ። አንፎርቹኔት ሆኖ የኛ ማህበረሰብ የሚያውቅህ የበለጠ የሚያከብር ዛፍ ስትሆን ነው። ችግኝ ስትሆን ብዙ ሰው አያይህም፣ አያከብርህም፣ ወይ አያጠጣህም፣ ውሃ አያጠጣህም፣ በርታ አይልህም። ስለዚህ ምን እላለሁ እኔ ላይክ አብዛኛው ጊዜ ኢትዮጵያ ችግኙን አይደለም ዛፉን ነው ውሃ የምናጠጣው። ጠብቀን ስኬታማ ሲሆን ሚዲያውም ምኑም ወደዛ ይሮጣል። ስኬታማ ከመሆናቸው በፊት ገና ትግል ላይ እያሉ ወድቀው እየተነሱ እያሉ ግን በርታ ከማለት ይልቅ ምናልባት እንዳይበረቱ የሚያበረታታ ኢንቫይሮንመንት ሞራላቸውን የሚነካ ሊሆን ይችላል። እንደምታውቁት ወጣቱ በተለያየ መንገድ ነው ወቀሳ የሚደርስበት ማለት ነው። ነገር ግን ጦርነቱ ላይ የሚወጣው ወጣት ነው። ውትድርና ላይ ያለው ወጣት ነው። በተቃዋሚ ሳይድ የምታዩት ወጣት ነው። እንዳለ ህይወቱን፣ ደሙን፣ ሰውነቱን፣ ህልሙን የሚሰጠው ወጣት ነው ማለት ነው። እና ችግኞቹን እንንከባከብ እና ዛፉን ውሃ ማጠጣታችንን እናቁም። ይሄ ታዋቂ ኤሪያ ላይ በተለይ ሚዲያዎች አያለው እንዳለ የታወቁት ላይ ነው የበለጠ ታዋቂ የሚያደርጉት። ከታች ብዙ ሀሳብ ያላቸው ወጣቶች ትንንሽ ድጋፍ ፈልገው ቢዝነስ ይዘው ቁጭ ያሉ ወጣቶች አሉ። ባንኩም ቢሆን ያን ያህል አያገዛቸውም። ከተሳካለት በኋላ ነው ባንኩ ወደ ስኬታማ ሊያደርግ የሚፈልገው እንጂ ሀሳብ ላይ ኢንቨስት የሚያደርግ ሲስተምና አሰራር የለንም። ኢትዮጵያን እዛ መድረስ አለብን። አሁንም እኛ በኢትዮጵያ በኩል የጀመርነው ቢዝነስ አለ፣ ግብርናን መሰረት ያደርጋል። ይሄ አሁን የመስራቾች ስብሰባ ነገ ይደረጋል። ነገ ቅዳሜ ይህን ስብሰባ እናደርጋለን እና ገንዘብም እናዋጣለን፣ የባንክ አካውንት እንከፍታለን። ከኢትዮጵያ የአክሲዮን ገበያ የካፒታል ማርኬት ጋር ኢንጌጅ እያደረግን ነው፣ ከኢንቨስትመንት ኮሚሽን ጋር እና ትንሽ ያለ ነገር እንስራ የሚለውን እንትን ለማድረግ ፈልጌ ነው። እና ምናልባት ከተበሳጫችሁ ይቅርታ አድርጉልኝ። ማንንም ለማስቀየም ስላልሆነ ለራሴና ለፈጣሪ ታማኝ ሆኜ ስለምሰራ እንደዚህ ማድረጌን እቀጥላለሁ። ዝም ብዬ ደግሞ ሳላጠፋ ይቅርታ አልጠይቅም ማለት ነው። እሺ እንድትረዱ እያስረዳዋችሁ ነው እንጂ ያለሁት እኔ አሁን የተለየ ይቅርታ እየጠየቅኩ አይደለም። አላጠፋውም፣ ለማጥፋት አላማ ስላልነበረኝ ማለት ነው። ግን ሚስ አንደርስታንዲንግ ካለ ሚስ አንደርስታንዲንጉን ክሊር ከማድረግ አኳያ በተለይ ከአገር ውጪ ትልልቅ እድል ያለበት ሀገሮች ላይ ሆነን እድሎችን እንዳናባክን፣ ጊዜው የእድሜ ጉዳይ ነው፣ ጊዜ ነው የሚሄድብን እና ብዙ ስላየው ማለት ብዙ አይቻለሁ። እግዚአብሔር ይመስገን አውሮፓ፣ አሁን አሜሪካም፣ እዛም አፍሪካም ኢትዮጵያም እያለሁ ብዙ ነገር ሲባክን ያለው ማለት ነው። እና ትልቁ የሚባክለው ደግሞ የሰው ልጅ ሐሳብና የሰው ልጅ አእምሮ ነው እየባከነ ያለው፣ የሰው ልጅ ህይወት ነው እየባከነ ያለው። እና ችላ የምንለው ነገር አይደለም። እንዲህ ብናገር ሰዎች ይቀየማሉ ወር ምናምን ሳይሆን መጀመሪያ እኔ ቅን ሆኜ ከልቤ አስቤ አስተውዬ የሚሻሉ ነገሮችን ማንም ስራ ባይሰራ እንኳን ይሄንን ፔጅ የሚከታተሉ ወንድሞችና እህቶች ስላሉ ይማሩበታል። ብዙ ወጣቶች ተስፋቸውን እንትን ይላሉ። ለምሳሌ ቅርብ ቀን ኢቭን አንድ የስራ ማመልከቻ ላይ አመልክቼ ነው መባሌን ሁሉ ሼር አድርጌ ነበር። እንደምታውቁት ብዙ ጊዜ እንደ ነገር መናገር አንፈልግም። ሁላችንም ጎበዞች ነን፣ እንችላለን፣ እዚህ ደርሻለሁ ምናምን ሰርቲፊኬት ምናምን ነው እንጂ የምናሳያቸው ለወጣቶቹ የቱ ጋር እንደወደቅን ምኑ ጋር ፌል እንዳደረግን ማሳየት አንፈልግም። ለምን ጎበዝ መባል ነው የምንፈልገው። ወድቀን ተነስተናል የሚለውን ነገር ጄኒን ሆኖ ማንም ብዙ ጊዜ ለወጣት ጥቂት ሰው ነው የሚናገረው። አብዛኛው ጋምብል ነው የምናደርገው እና ይሄ አይነት ነገር ለወጣት አሪፍ ስላልሆነ ይሄንንም ለማሳየት ነው። ነገ ቅዳሜ እንገናኝ። ያው የኢንቨስትመንት ግሩፕ ቴሌግራም ግሩፕ አለ፣ እዛ ላይ ግቡ፣ አብራችሁን ስሩ። እግዚአብሔር በረከት ይጨምራል ብለናል። በጣም አመሰግናለሁ።